በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለሙ በቃሉ ላጸና በቸርነቱ ለጠበቀ ለልዑል እግዚአብሔር ምስጋና ይሁን። የአዳም ተስፋ የዓለም ሁሉ መመኪያ ለሆነች ለድንግል ማርያምም እንዲሁም ለቅዱሳን ሁሉ ክብርና ምስጋና ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ የምናከብረው በዓል ከአምስቱ አዕማደ ምስጢር አንዱ ከሆነው ከምስጢረ ሥጋዌ ጋር ቀጥተኛ ግንኙነት ያለው ነው እና በበዓለ ልደት የምናከብረውን በዓል ምስጢረ ሥጋዌን በማስመልከት ነው። ይህ ማለትም ምስጢረ ሥጋዌ ማለት አምላክ ሰው ሆነ ማለት ነው። የማይታየው አምላክ ታየ፣ የማይዳሰሰውን ተዳሰሰ፣ ወልደ አምላክ ወልደ ማርያም ተባለ። ይህም የሆነው እኛን ለማዳን ነው። ስለዚህ ምስጢረ ሥጋዌ ማለት አምላክ ሰው የሆነበት ድንቅ ጥበብ ነው ማለት ነው። ሐዋርያው ቅዱስ ዮሐንስ ቃል ሥጋ ሆነ በእኛም አደረ እንዳለ የማይወሰነው አምላክ በድንግል ማርያም ማኅፀን ተወሰነ። ይህ በምድር ላይ የታየ ትልቅ ትሕትና ነው። ሰማይና ምድር የማይችሉት አምላክ በከብቶች በረት ተኛ። ግን አምላክ ለምን ሰው ሆነ? ቅዱስ አትናቴዎስ እንደተናገረው እኛ አምላክ እንድንሆን እርሱ ሰው ሆነ። የሰው ልጅ በኃጢአት ምክንያት ያጣውን ክብር ይመልስ ዘንድ የባህሪያችን ሥጋ ተዋሃደ። በቤተልሔም የተገለጠውን ምስጢር የሰው ልጅ ከእግዚአብሔር ጋር የታረቀበት ድልድይ ነው። ዛሬ በጨለማ ለነበረው ዓለም ብርሃን ወጥቶለታል። ነቢዩ ኢሳይያስ በጨለማ የሄደ ሕዝብ ትልቅ ብርሃን አየ እንዳለ የፀሐይ ጽድቅ ክርስቶስ ተወለደ። ልደት ማለት የሞት ቀን ማብቂያና የሕይወት አዲስ ምዕራፍ መጀመሪያ ነው። ሰማያውያን መላእክት፣ ምድራውያን እረኞች በአንድነት ስብሐት ለእግዚአብሔር በሰማያት ብለው የዘመሩበት ምስጢር ነው። ውድ የቻናላችን ተከታዮች ይህንን ድንቅ ምስጢረ ሥጋዌ በዓል ስናከብር ክርስቶስ በልቦናችን እንዲወለድና ሕይወታችንን እንዲያበራ ነው። የልደቱ ሰላም በቤታችንና በሀገራችን ይስፈን። ቪዲዮውን ለሌሎች በማካፈል የቤተ ክርስቲያናችን ትምህርት ለዓለም እናዳርስ። ብርሃነ ልደቱን የሰላም ያድርግልን። እንኳን አደረሳችሁ። አሜን።